ሰላም ነው? ተክዘዋል ተክዘዋል። ምን ነው በሰላም ነው? በሰላም እያየሁት ነበር ከቅድም ጀምሮ። በሰላም ነው። የስራው ባህሪ ነው የስራው ባህሪ ነው። ስራ የለም። ምን ነው ቀዝቅዟል? እውነት ምንድነው የሚሸጡት? ካልሲ ነው። ካልሲ ብቻ? ምን ያህል ነው ዋጋው? ምን ያህል ነው ዋጋው ካልሲ? 60 አንዱ 60 ብር ነው። ኦኬ ይሄን እየሰሩ ነው የሚተዳደሩት? ጎበዝ ነው ማለት ነው። ያው ድካም ስላለ ነው። ድካም አለ አይደለ? ፀሐይ እየዞሩ ነው የተለያየ ቦታ። እውነት ከባድ ስራ ነው አይደለ? ብቻዎትን ነው የሚኖሩት ወይስ ብቻዎትን ነው የሚኖሩት? አይ ቤተሰብ አለ፣ ልጆች አሉ። ስንት ልጆች አሉት? 3 ልጅ አለ። 3 ልጅ። ይሄንን እየሰሩ ያስተዳድሯቸዋል። ምናልባት ፈቃደኛ ከሆኑ ትንሽ ደቂቃ ከሰጡኝ ላወራዎት ፈልጌ ነበር። ማውራት እንችላለን? እሺ ይግቡ። እሱን ስም ይንገሩኝ መጀመሪያ። የኔ አባት እኔ ስሜ አሺቅ የሱፍ። የት ነው የሚኖሩት? ቤቶት? ጣፎ ነኝ። ጣፎ። ከዛ እየመጡ ነው እዚህ የሚሰሩት? እየተመላለሱ ይሰራሉ። የቤት ኪራይ ያለበት? ቤት ኪራይ ያው ለጊዜው የሆነ የዘመድ ቤት ነው የሚኖረው። ያው እንደ ጥበቃ ማለት ነው። ልጅ ይዘህ ከተማ ላይ በጣም ከባድ። 3 ልጆች ነው ያሉት? ትልልቅ ልጆች ናቸው ወይስ? የመጀመሪያ ልጅ 15 ዓመት ነው። ምን ያህል ያገኛሉ አሁን በቀን ለምሳሌ? እንደ ሁኔታው እንደ ገበያ እንደገጠመ ምንም ሳስረጥ የምገባበት ጊዜ ሰላም ሸቀጥ ገባለ። ልጆች ዳቦ ይዘው ትገባለ አሉ ነገር ያው ታውቃለህ። ዛሬ ብትሸጥ ነገ አትሸጥም። ዛሬ ሸጥኩም ያው አቻችለ ለቤቶችን ማይመድበት ነው። እኔ ባላደራው ባላለውና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ ስራ እየሰሩ ቤተሰባቸውን ለሚደግፉ ብርቱና ጠንካራ ለሆኑ ሰዎች አደራ አድርስ እያሉ ይልኩኛል ሰዎችና እሱን ስላየሁት ደስ ስላለኝ ነው። 10,000 ብር ነች። አሜን። ይሄ ብዬ ማለት አልችልም። ውስጥ የሚያየው ፈጣሪ ነው። ፈጣሪ እድሜና ጤና ይስጥ። አሜን። አሰብከው ባላሰብከው መልካም ነገር ሁሉ ያድርስ። አሜን። ወደ ያማራለህ። አሜን አሜን። እንግዲህ ከኔ በላይ የተጎደለው ደግሞ ፈጣሪ ይመጣ። አሜን አሜን። ምን ለማድረግ ነው አሁን በዚህ ገንዘብ የሚያስቡት? እስቲ ያሰቡት ነው። የቤት ልጆች አስቤዛ የለኝም። እሱና አሽከረክራለሁ። እውነት አስቤዛ አልነበሩት? ያው በጣም ችግር የማቀው ውስጥ የሚያቀው ፈጣሪ ነው። እሱን አሟላላችኋለሁ። በጣም ችግር ውስጥ ነበርኩ። እንዴ ሰበቡ የፈጣሪ ሰበብ ነው። እውነት ነው። ምንም አልነበረም ቤት ውስጥ? ምንም የለም። ለስብከምስ ምንም ያው እቺን እንትን ብዬ ዳቦ ይዤ እገባለሁ። እንጀራ ምናምን በዛስ ነው የሚጠቀመው። አይዞት ነገም ጤና ካለ ሁሉም ነገር ይደረሳል። እውነት ነው። ታሙሉ ይመኝልሃል። አመሰግናለሁ። እቺ ልጨምረውለት ሌላ እሱ ብቻ አይበቃም። ብዙ ነገሮችን ሊሸፍን ስለማይችል እቺ ሌላ 10,000 ብር ነች። 20,000 ብር ነው ደግሞ። እኔ ይሄ ብዬ የምነግርህ ነገር የለም። እድሜ ጤናው ከምንም በላይ